እሺ ቢላል ስለ ቢላል ነው አይደል ያልሽው? አዲስ ቢላል ቢላል ሀበሻ ቢላል አህለ ሀበሻ እና ከሰዋቦች አንዱ ከመጣጡ ከሁሉ ነገር የሄደበትን ሙሉን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ኦኬ ሰምተነዋል። ግን እስቲ ከሁሱ ደግሞ እንስማ ብለን ነው። ኢንሻላህ የቢላልን ታሪክ ሌላ ጊዜ እንነግራቸዋለን። እሺ መልካም ጊዜ ሆንላቸው። እሺ ቢላል ረዲየላሁ ዐንሁ ከነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሃባ ነው። ኢትዮጵያዊ ነው፣ ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ። እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና 10 አካባቢ ሳይሞሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል። መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን አልአወሉ እነዚያ ቀዳሚዎቹ የመጀመሪያዎቹ ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል። እና የእሱ ፈቃደኛ አልነበረም። ይህም በሰማ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይቼ እገድልሃለሁ አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለግከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በተራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳለም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ ያኒ አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው፣ 360 አማልክቶች ታቸዋል። እነዚህን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ነገር ግን ቢላል አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነጂከ አሐድ ብለው ተናግረውት ሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድንሃል፣ ጠብቅ አሉት። ሰዩነጂከ አሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ ቸዋል ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ አውጣው ቢላልን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና። አቡበክር ስዲቅ የነቢያችን ሰለላሁ ዐለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው ይህም ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይህም ባሪያ ለመግዛት ፈልገህ? አዎ፣ በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ስዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት። ቆሻሻው እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት። ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው።
ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለምን ያሰላም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያሉ ይቀመጣሉ። ነቢ ሰለላሁ ዐለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይህ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው ያውና የዓለም ታላቅ የሆነ ሰው ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቅ አያደርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈልዩአዝን ቢናስ ፈኢነሁ አንዳ ሶት